አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ጥር 15 ቀን የሚነበብ መጽሐፈ ስንክሳር ይህ ነው። በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህ ነቢይ የሐና ልጅ ነው። በንጉሥ ኢዮሳፍጥ ዘመን ትንቢት ተናገረ። እግዚአብሔር ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጽናኝ አብዝቶ መከራቸውን ገጸጻቸው። ይህንንም ንጉሥ አካዝያስን ይጠሩት ዘንድ ወደ ኤልያስ ከላካቸው ሦስተኛው መስፍን ነው። ከእርሱም አስቀድሞ የመጡ እነዚያ ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዶ ከእነርሳቸው ጋር ካሉት ወታደሮች ጋር በላቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት፣ እንዲህም አለው፦ የእግዚአብሔር ሰው ተገዛሁልህ። የእነዚህ የባሪያዎችን ሰውነትና የኔን ሰውነት በፊት ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበይምና። ነቢይ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብድዩ ከምድራዊ ንጉሥ አገልግሎት የኤልያስን አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህንን በልቡ አውቆ ስለዚህ ምድራውያን ንጉሥ ትታ ማገልገል ትቶ ነቢይ ኤልያስን ተከትሎ እንዳገለገለው በላዩም ከእግዚአብሔር ሀብት ትንቢት እንዳደረበት ትንቢትንም የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዌ በፊት በ900 ዓመት በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም የከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛው በሶርያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የዕረፍቱ መታሰቢያ በዓል ይከበራል። ይህ አባት በነፍሱ በስጋው በበጎ ሥራ ሁሉ ከወላጆቹ ጋር ፈጽም ነው። እሱ እግዚአብሔርን መፍራትና ትምህርቶቹን ተምሮ እውቀትንና የቋንቋንም ትምህርት እጅግ የሚያውቅ የዮናናውያንን ቋንቋ የሚያነብ የሚተረጉም ለቀና ሃይማኖት የሚቀና ሆነ። በውስጡም በጎ ሥራ በጎ ጠባይ ተፈጸመለት። ኑሲስ በምትባል ሀገር ላይ ሳይወድ በግድ መርጠው ኤጲስቆጶስነትን ሾሙት። እርሱም ደሴት ናት። የእግዚአብሔርን መንጋዎችን ጠብቆ በትምህርቱ በድርሰቶቹ ልቦናቸውን ብሩህ አደረገ። የብሉይና የአዲስን መጽሐፍ ተረጎመ። ጳጳስ ሆኖ ስለነበረ ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶቻችን ኤጲስቆጶሳት ጋር ሆኖ የሰባሊዮስን ወገኖች መቅዶኖስና አቡላሪዮስን ተከራከራቸው። መልስ አሳጥቶ አሳፈራቸው፣ ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተፈጽሟል። የእነዚህንም ክህደት አስወገደ። በቃሉ ሰይፍንም ያነበባቸውንም የስህተት ሐረግ ቆራርጦ አጠፋ። ከተሰበሰቡም ጋር በሰላም ተመለሰ። እርሱ በድል አድራጊነት፣ እነዚያን ከሃዲያን በኀፍረት ሆነው ተመለሱ። ወደ መልካም እርጅናም ደርሶ እግዚአብሔርን ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን እረፍት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ጴጥሮስና የሶፊያ የአድራና የይስሐቅም የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛ ለከበረ ሕፃን ቂርቆስ ማኅበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚች ወራት የክብር ባለቤት የሆነ ክርስቶስን የሚያምኑ የክርስቲያን ወገኖች ላይ ታላቅ መከራ ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት
ነበረች። እሷም ከታናሽነቷ ጀምራ ደግ ናት። ስደትንም እንደሆነ በሰማች ጊዜ መኮንኑ ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ ከኪልቅያ አውራጃ ከሆነው ከጠርሴስ ደርሳ በዚያ በሀገሮቹ ውስጥ እየተዘዋወሩ ተቀመጠች። ወደዚያችም ሀገር ያ ከእሷ የሸሸችው መኮንን አለስክንድሮስ መጣ። ጭፍሮችንም ክርስቲያኖችን ፈለጋቸው። ይህችንም ቅድስት ኢየሉጣን አገኝተው ያዟት፣ ወደ መኮንኑም አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? የነገድሽስ ምንድን ነው? ሀገርሽስ ወዴት ነው? አላት። የከበረች ኢየሉጣም እንዲህ ብላ መለሰችላት። የአንጌቤናዊ ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበረ፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጄ ውስጥ እንደተገኘሽ ታውቂያለሽን? አላት። አሁንም የሚሻልሽን ምረጪ፣ ስምሽን ተናገሪ፣ እኔ እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪኝ ተናገሪ አላት። እሷም የኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህንን ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪኝ ተናገሪ አላት። የከበረችም ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በሰዎች ዘንድ የምጠራበት ከፈለግህ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላዩዋ ሳያመጣ ተነስተሽ ምስዋዕትን ለአምልኮት አቅርቢ አላት። የከበረች ኢየሉጣ እውነት ነገርን ለመስራት የምትሻ ከሆነ ዕድሜው 3 ዓመት የሆነ ሕፃን ልጄን ይፈልጉት ዘንድ ወደ ሀገሩ መንደር ላክ፣ ወደ አንተም ይምጣና የምንገዛለትን የምናመልከውን እርሱ ይነግርሃል አለችው። ያን ጊዜ የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮቹን ላከ። የሀገሩ ሰዎች ልጆቻቸውን ሰውረዋልና አላገኙትም። ከዚያም ከከተማው ቅጽር ውጪ በፀሐይ መውጫ ወዳለበት በረሃ በኩል ወጡ። የቅድስት ኢየሉጣን ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁት። ሰዎቹም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊዎችን መበለት ልጅ ነው አላቸው። ያን ጊዜ ይዘውም ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምር ደምግባቱ ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔ ደስተኛ ማለት መልካም ተናግረሃል፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅ ይህን ያህል ትመልስልኛለህ አለው። ሕፃኑም ገና ከዚህ የሚበዛ ነገር እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ የማይጠፋው ውሃ የተገኘ ሕፃን ስሜ ክርስቶስ መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃኑ ቂርቆስን እሺ በለኝና ለአማልክት ሰዋ፣ በስጋህም ስታድግ እሾመሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ፣ ለእውነት ጠላት የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙም እንደ ውሃ እስከሚፈላ ቆዳውም እንዲጨመቁትና እንዲገፉት አዘዘ። የከበረች ኢየሉጣ የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነች።
ከዚህ በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮችን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዙን ለጉሮሮው ጣፋጭ ሆነ። ከማርና ከስኳር ላፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ የእሳትንም እንደ ፍም የጋሉ 14 የብረት ችንካሮቹን አመጡ። 7ቱን በእናቱ አካል ውስጥ ጨመሩ። በሕፃኑም 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፉ፣ አንዱን በልቡ ጨመሩ። እንዲህም ሲጨምሩ ጆሮቹን እንዲያወሩ፣ ዓይኖቹ ይፈሱ ዘንድ፣ አንደበቱም ያቃጥል ዘንድ፣ ወደ ልቡም ጽኑም ሕመም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲህ አደረጉ። ችንካሮቹንም በቅዱሳኑ በሥጋቸው ሁሉ ተጨመረ። የክብር ባለቤት ከሆነው ከጌታችን ትእዛዝ የብረቶቹን ግለት ጠፍቶ እንደ በረዶ ቀዝቃዛ ጤነኛ ሆኑ። መኮንኑም ወደ ወህኒ ውሰዷቸው፣ በዚያም እሰሯቸው፣ ዝጉባቸው አለ። ከዚህ በኋላ መኮንኑ የስቃይ መሳሪያን ይሰሩ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ እንደ በዘቱ ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህ በኋላ ሕፃኑ ሰራተኛውን ጠርቶ እኔና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህንን መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻ በል ንገረኝ፣ እንደምትአዝዘኝም እኔ መስራት እችላለሁ አለው። ሕፃኑም ቂርቆስ ሊያዝዝ ጀመረ። እንዲህም አለ፣ 2 ምላጮች ስፋታቸው 4 ክንድ የሆኑ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስ የሚመታ የሚሰባብር አንገትን የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካል የሚበሳሳ አፍንጫንም የሚያጠማምድ የሚሰብር ጆሮን የሚልጥ ሕዋሳትን የሚፈታና የሚለያይ አንድ ልጓም ሆኖ ምላስን የሚቆራርጥ ሰውነትን ውስጡን ገብቶ የሚንቀሳቀሱ ቆላፋ ጉጠትን ጉንጮችን የሚፈቅና የሚቆራርጥ አስጨናቂ የሆነ ጉልበቶችን ጭኖችን የሚሰባብር ጅማቶችን የሚቆራርጥ ስሮችን የሚመዝ በዚያች አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከነሐስ ስራ። 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮች ስራ። በችንካሮችም ራስ ከናስ አድርገው በውስጡም ከሚጠሩት ዘንድ ፈጽሞ የሚለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዝ ወዳለ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገቱን የሚጠመዝዝ የሚሰነጣጥቅ ተሽከርካሪን መሳሪያ አድርግ። በውስጡ የተሻሸገ የሆድ ዕቃ የሚመረምር እጅን ከብረት ስራ እኔን ያጸራ ስቃይን የሚያሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትን
ከሀገሩ ውስጥ 100 ሰራተኞችን ሰብስቦ መስራትን ጀመረ። በ40 ቀን ጨረሰ። ከዚህ በኋላ መኮንኑ አለስክንድሮስ ቂርቆስና እናቱን ወደ አደባባዩ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈትቶ ነበርና እንዲህም አለ። ሕፃኑና እናቱን ከቆዳቸው ጋር ስጋቸውን ላጯቸው፣ በላያቸውም የእሳትን ፍሞችንም ጨምሩ፣ እርር ብለውም እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻቸው እስከ ደረታቸው ከብዙ ድረስ እንዲተክሉበት አዘዘ። የእግዚአብሔርም መልአክ መጥቶ ስቃያቸውን ከረሱ አራቀ። ዳግመኛ ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨመሯቸው፣ አዋሏቸው፣ ግን ማሰቃየትን ተሳናቸው። ከዚህ በኋላ የማምጠቂያ ውስጥ ጨመሯቸው። መጋዞችንና አመድ እስከሆነ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንደሆነ አድርግ። ሕፃኑ ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። ከዚያም ሰዓት ለ11,004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲሁም አለ፣ ይህ በቅቷቸው ከጠገቡ ከዚህ ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህ በኋላ አርደው ምሳ አደረጉላቸው። ከፍየሉም ጋር 6 እንቅብ ከበሬውም ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑ ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውስጥ አፍልተው ሕፃኑ ቂርቆስን እናቱን እየሉጣ ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየ ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጩም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸውን እስከሚቦጫጨቅ እንዲሰዋቸው አዘዘ። የእግዚአብሔርን መልአክ በሕይወት አወጣቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጥ ዘንድ አዘዘ። ከዚህ ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታ ኢየሱስ ክርስቶስ ወርዶ ሕፃኑን ቂርቆስን የምትሻውን ለምነኝ አለው። ሕፃኑም ስጋዬን በምድር አይቀበር፣ ስሜ ለሚጠሩ መታሰቢያዬን ለሚያደርጉ ቤተክርስቲያንን ለሚሰሩ ለተጋድሎዬ መጽሐፍ ለሚጽፉ ለሚያጽፉ ወይም ለሚያነቡ ለቤተክርስቲያን መባን ለሚያገቡ በውስጧም ለሚጸልዩ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜን የሚጠሩበት በዚያ ቦታ የክብር እልቂት አይምጣ። በሰው ላይ አባር ቸነፈር፣ በእህል ላይ ድርቅ፣ የውሃንም ማነስ አይሁን። መድኃኒታችንም የለመንከኝን ሁሉ እሰጥሃለሁ፣ አንተም በቀኝ ትኖራለህ፣ ስጋህንም ኤልያስ ባረገበት ሰረገላ ውስጥ አኖረዋለሁ አለው። ሕፃኑ ቂርቆስ በሰማ ጊዜ እጅግ ደስ አለው፣ ብሎትም ጌታን አመሰገነው። ከዚህ በኋላ በሌሊት እኩሌታ ከእናቱ ጋር አንገቱን ተቆርጦ መድኃኒታችን በማይጠፋበት አክሊል ጋረደው። ነፍሳቸውንም በታላቅ ክብር ከእርሱ ጋር አሳረገው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ቂርቆስና በእናቱ በኢየሉጣ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።